ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሐምሌ 7 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን። የህዝብ ተወካዮች ምክር ቤት የብድር ስምምነቶችን አጸደቀ። የኢፌዴሪ የህዝብ ተወካዮች ምክር ቤት ዛሬ ባካሄዱ አስቸኳይ ስብሰባ የቀረቡለትን ሁለት የብድር ስምምነቶች መርምሮ አጽድቋል። ምክር ቤቱ በአስቸኳይ ስብሰባው በኢትዮጵያና በጣሊያን እንዲሁም በኢትዮጵያና በፈረንሳይ ሪፐብሊክ መንግስታት መካከል የተደረጉ የብድር ስምምነቶችን መርምሮ በሙሉ ድምፅ አጽድቋል። በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በጣሊያን ሪፐብሊክ መንግስት መካከል የተደረገው የ7 ሚሊዮን ዩሮ ብድር ከወለድና ከአገልግሎት ክፍያ ነፃ የ16 ዓመት የችሮታ ጊዜን ጨምሮ በ30 ዓመታት ውስጥ ተከፍሎ እንደሚጠናቀቅ አስረድተዋል። በተያያዘ ምክር ቤቱ በኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ መንግስትና በፈረንሳይ ሪፐብሊክ መንግስት መካከል የተደረጉ የብድር ስምምነቶችን መርምሮ አጽድቋል። ከፈረንሳይ መንግስት ግምጃ ቤት የተገኘው 54 ሚሊዮን 600 ሺህ ዩሮ በአመት 0.347 በመቶ ወለድ የሚከፈልበት እና የ10 ዓመት የችሮታ ጊዜን ጨምሮ በ25 ዓመታት ጊዜ ውስጥ ተከፍሎ እንደሚጠናቀቅ ተገልጿል። የገንዘብ ሚኒስትር አህመድ ሽዴ የብድር ስምምነቱ የኢትዮጵያን ኤሌክትሪክ ኃይል አሰራሮችን ለማዘመንና ዲጂታላይዝ በማድረግ የኃይል ስርጭትን ለማስተዳደር እንደሚያግዝ አስረድተዋል። አያይዘውም መንግስት የህዝቡን የኑሮ ጫና ለማቃለል ለምግብ ዘይት፣ ለነዳጅና ለማዳበሪያ ድጎማ በማድረግ እንዲሁም ገበያን ለማረጋጋት ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። መረጃው ከምክር ቤቱ ማህበራዊ ድረገጽ የተገኘ ነው። ኢትዮጵያ የምትሻው በእውቀትና በጽናት ታጥቀው የተሰናዱ የሰላም ታጋዮችን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢትዮጵያ ለታሪካዊና ታላቁ የሀገራዊ ምክክር ጉባኤ በምትሰናዳበት በዚህ ወሳኝ ወቅት ለመላው የሀገሬ ልጆች የማስተላልፈው ታላቅና የከበረ ጥሪ ያለኝ ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ድረገጽ ባጋሩት መልእክት ገልጸዋል። በዚህም ነገ የሚጀመረው ውይይት ፍቱን የፖለቲካ መድረክ ብቻ ሳይሆን የእኛንና የመጪውን ትውልድ ዕጣ ፈንታና የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ ጭምር ነው ብለዋል። ትላንት አባቶቻችንና እናቶቻችን በአድዋ ለሀገር ነጻነት ለሉዓላዊነትና ለክብር ሲሉ በደማቸውና በአጥንታቸው እንደተወደቁላት ሁሉ ዛሬም ኢትዮጵያ የታሪክ አደራ የሚሸከሙ የቁርጥ ቀን ልጆቿን ትፈልጋለች ሲሉ አክለዋል። ሆኖም ዛሬ ሀገራችን የምትሻው ጠመንጃ አድርገው ሳይሆን በሀሳብ ብስለት፣ በእውነት፣ በእውቀትና በጽናት ታጥቀው የተሰናዱ የሰላም ታጋዮችን ነው ሲሉ ጠቅላይ ሚኒስትሩ አስረድተዋል። በመጨረሻም እኛ ዛሬም እንደ ትላንቱ በታላቅ የድል ዋዜማ ላይ እንገኛለን፣ ምክንያቱም የኢትዮጵያና የሕዝቦቿ ማሸነፍ አይቀሬ ነው ያሉት ጠቅላይ ሚኒስትሩ በሰለጠነ ንግግር በሰላማዊ ውይይትና ሀገራዊ መግባባት የገጠሙን ፈተናዎች በሙሉ አልፈን ወደ ብልጽግና በጋራ እንሻገራለን ብለዋል። በተያያዘ ዜና መሰረታዊ ችግሮችን በምክክር መፍታት ለኢትዮጵያ አዲስ ምዕራፍ መሆኑ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ለጋዜጣ ፕላስ እንደገለጹት ሀገራዊ ምክክር ኮሚሽን ብዙ ሂደቶችን አልፎ የምክክር መድረክ መፈጠሩ ለዚች ሀገር ታሪካዊ ምዕራፍ ነው ብለዋል። ኢትዮጵያ መምከር ከጀመረች 4 ዓመታትና ጥቂት ወራት መቆጠሩን አስታውሰው ኮሚሽኑ ከተቋቋመ ጀምሮ ኢትዮጵያ በምክክር ሂደቱ ላይ መሆኗና ወደፊትም እየመከረች መቀጠል እንዳለባት ገልጸዋል። ሐምሌ 8 ቀን 2018 ዓ.ም የሚጀምረው ሀገራዊ ምክክር ጉባኤ ኢትዮጵያን እጅግ መሰረታዊና ሀገራዊ በሆኑ አጀንዳዎች ላይ ተመካክረው ከመግባባት ላይ የሚደርሱበት ይሆናልም ብለዋል። ቃል አቀባዩ ኢትዮጵያ እየተጋጨች ነገሮች እየተወሳሰቡ መቀጠል እንደሌለባት በመግለጽ ልዩነቶችና አለመግባባት ዛሬም አሉ፣
ወደፊትም ይኖራሉ። ችግሮች የሚፈቱበት መንገድ ግን በምክክርና በሰለጠነ እሳቤ መሆን አለበት ሲሉ አስረድተዋል። በመሳሪያ ሰው እያለቀ ንብረት እየወደመ ሀገር ወደ ኋላ እየተመለሰና ማህበራዊ ግንኙነት እየሻከረ መቀጠል እንደሌለበት ጠቅሰው ሀገራዊ ምክክር ችግሮች የሚፈቱበት መሳሪያ መሆኑን አስረድተዋል። የኢትዮጵያ አየር ኃይል በማንኛውም ሁኔታ ኢትዮጵያን የመጠበቅ አቅም ገንብቷል ተባለ። የኢፌዴሪ አየር ኃይል ዋና አዛዥ ሌፍተናንት ጀነራል ይልማ መርዳሳ ተቋሙ በዘላቂ ተቋም ግንባታ ላይ ትኩረት አድርጎ በመስራቱ አመርቂ ውጤት ማስመዝገቡን አስታውቀዋል። አያይዘውም አየር ኃይላችን በማንኛውም ሁኔታና ጊዜ ኢትዮጵያን በሙሉ አቅሙ የመጠበቅ ግዳጁን በጀግንነት ለመወጣት የሚያስችል አስተማማኝ የዝግጁነት አቅም ገንብቷል ብለዋል። ሰራዊቱ በስነ ልቦና በቴክኖሎጂና በዝግጁነት አቅሙ የኢትዮጵያን ሰላም የሚያስጠብቅ ድል አድራጊ ኃይል ሆኖ እንደሚቀጥልም ዋናው አዛዥ ተናግረዋል። የአየር ኃይሉ የሪፎርም ስኬት በተግባር መታየቱን አንስተው ተቋሙ በተለያዩ ቦታዎች ታላላቅ ተልዕኮችን የመፈጸም አቅም መገንባቱን አስገንዝበዋል። በተጨማሪም ከፍተኛ ወጪ የሚጠይቁ በርካታ ፕሮጀክቶችን በራስ አቅምና በአነስተኛ ወጪ ማከናወኑን አመልክተዋል። እንዲሁም የአቪዬሽን ከባድ ጥገና ማዕከል አቅም አድጎ የሌሎችን አውሮፕላኖች ጥገና ፍቃድ ማግኘቱ የቴክኖሎጂ እድገታችንን የሚያሳይ ነው ማለታቸውን የመከላከያ ኦንላይን ሚዲያ መረጃ ያመለክታል። በአዲስ አበባ ከተማ አደጋ የሚያስከትሉ 238 ቦታዎች በጥናት ተለይተዋል ተባለ። የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት ስራ አመራር ኮሚሽን የአደጋን ስጋት ለመቀነስ የቅድመ ዝግጅትና የንቅናቄ ተግባር እያከናወነ መሆኑን ገልጿል። የኮሚሽኑ ኮሚሽነር አህመድ መሐመድ እንደገለጹት በማንኛውም ጊዜ የሚያጋጥመውን የአደጋ ስጋትና ለአደጋ ተጋላጭ የሆኑ ቦታዎችን ለመለየት ሰፊ ጥናት መከናወኑን አንስተው በጥናቱም አደጋ ሊያስከትሉ የሚችሉ 238 ቦታዎች ተለይተዋል ብለዋል። ይህንንም ተከትሎ ከተቋማት ጋር ግንኙነት በመፍጠር የትኛውም ተቋም ምን አይነት የማቅለያ እርምጃ መውሰድ እንዳለበት በጊዜና በጥናት ተለይቶ በይፋ ወደ ተግባር መገባቱን ጠቁመዋል። በተለይ ከጎርፍና ከመሬት መንሸራት ጋር ተያይዘው ድልድዮችን የመስራት የውሃ መፋሰሻ ቦዮችን የማጽዳትና ህብረተሰቡ የአካባቢውን ንጽህና እንዲጠብቅ የማድረግ ስራዎች እየተከናወኑ ይገኛሉ ብለዋል። በዚህም ኮሚሽኑ በዚህ ክረምት ምንም የሰው ህይወት ማጣት የለብንም በሚል መርህ እየሰራ ሲሆን እስካሁን ባለው ሂደትም ከአደጋ ምላሽ አሰጣጥ አንጻር ጥሩ ውጤት መመዝገቡን ኮሚሽነሩ ገልጸዋል። ይሁን እንጂ በጥናት ከተለዩት አካባቢዎች ውጭ አደጋ ሊከሰት እንደሚችል ያነሱት ኮሚሽነሩ የአደጋ ሰራተኞች በሁሉም ቦታ መገኘት ስለማይችሉ ህብረተሰቡ የአካባቢውን የጎርፍ መፋሰሻ የማጽዳትና ከአቅም በላይ ሲሆንም ለሚመለከተው አካል ሪፖርት የማድረግ ኃላፊነት አለበት ሲሉ አሳስበዋል። ይሁን እንጂ በጥናት ከተለዩት አካባቢዎችም ውጭ አደጋ ሊከሰት እንደሚችል ያነሱት ኮሚሽነሩ የአደጋ ሰራተኞች በሁሉም ቦታ መገኘት ስለማይችሉ ህብረተሰቡ የአካባቢውን የጎርፍ መፋሰሻ የማጽዳትና ከአቅም በላይ ሲሆንም ለሚመለከተው አካል ሪፖርት የማድረግ ኃላፊነት አለበት ሲሉ አሳስበዋል። አደጋ ሲያጋጥም ፈጥኖ ለመድረስ የሚያስችል ዝግጅት ቢኖርም ከሁሉም በላይ ግን የህብረተሰቡ ጥንቃቄ ወሳኝ መሆኑን አስገንዝበዋል። ተመልካቾቻችን ከኢሳት ነጻ ሚዲያ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። ዩክሬንና አጋሮቿ አውሮፓን ከሩሲያ ሚሳኤል ለመከላከል ጥምረት መሰረቱ። ይህ በእንዲህ እንዳለ ሩሲያ በኪየቭ ላይ አዲስ የባሊስቲክ ሚሳኤል ጥቃት መፈጸሟን የከተማዋ ከንቲባ አስታውቀዋል። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። ዩክሬን ከ9 የአውሮፓ ሀገራት ጋር የሚሳኤል መከላከያ ጥምረት መሰረተች። ከጥምረቱ አባል ሀገራት መካከል ጀርመን፣ ፈረንሳይና እንግሊዝ ይገኙበታል። ጥምረቱ አውሮፓ አዲስ የመከላከያ አቅም እንድትገነባ የሚያስችል ሲሆን በዝቅተኛ ወጪ በብዛት የሚመረት እንደሆነ ተገልጿል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የሀገራቱን ሐሳብ በጥልቅ ቅዠት የተመራ የተዋጊዎች ጥምረት ብለውታል። አውሮፓን ከባላስቲክ ሚሳኤል ለመከላከል ዩክሬንና 9 የአውሮፓ ሀገራት በፈጠሩት ጥምረት የተጠቀሙበት ዘዴ ኪየቭ የሩሲያን ያለፈው 4 ዓመታት ወረራ ለመመከት የተጠቀመችውን አካሄድ እንደሆነ ተገልጿል። 10 የአውሮፓ ሀገራት በፓሪስ ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር ባደረጉት ንግግር ዓላማቸውን ለአውሮፓ የጋራ የባላስቲክ ሚሳኤል መከላከያ መገንባት ነው ብለዋል። ዜሌንስኪ 2 ደርዘን የሚጠጉ ሀገራትን የጠየቁት ነገር ቢኖር የሩሲያን የሚሳኤል ጥቃት ለመከላከል እንዲያግዟቸው ነው። የሩሲያ የሚሳኤል ጥቃት ሀገራቸውን እያወደመ እንዲሁም ለመላው አውሮፓ ስጋት እየሆነ ነው ብለዋል። ዜሌንስኪና የዴንማርክ፣ የፈረንሳይ፣ የጀርመን፣ የጣሊያን፣ የኔዘርላንድስ፣ የኖርዌይ፣ የስፔን፣ የስዊድንና የዩናይትድ ኪንግደም መሪዎች ባላስቲክ ሚሳኤል የደቀነውን ስጋት እንደሚገነዘቡ ገልጸዋል። ይህ ማለት ባላስቲክ ሚሳኤልን እንደ ክሩዝ ሚሳኤልና ድሮን ማስቆምና መከላከል ከባድ ስለሆነ ነው ብለዋል።
እኛ እንደምናምነው አውሮፓን ለመጠበቅ አጠቃላይ መፍትሄ ያሻል። በእርግጥ የተቀናጀ የሚሳኤል መከላከያ በመገንባት ስጋቱን ማስቀረት ይቻላል ይላል መግለጫው። ይሁን እንጂ መግለጫው የመከላከያ ስርዓቱን ለመገንባት የጊዜ ሰሌዳ አላስቀመጠም። ሌሎች ሀገራትም ጥምረቱ እንዲቀላቀሉ እቅዱ ክፍት ተደርጓል። ይህንን አስመልክቶ ዘለንስኪ እንዳሉት ዩክሬንና አጋሮቿ በሚቀጥሉት 12 ወራት አውሮፓ አዲስ የጸረ ባለስቲክ ሚሳይል አቅም በመፍጠር በዝቅተኛ ዋጋ በብዛት የሚመረት ሚሳይል በጋራ በማዘጋጀት በዓለም ዙሪያ ላሉ ሀገራት መስጠት ይቻላል ብለዋል። ይህ በእንዲህ እንዳለ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኪየቭ በቅርቡ በሩሲያ የነዳጅ ማደያዎች፣ ታንከሮችና ተርሚናሎች ላይ ባደረሰችው ጥቃት የነዳጅ እጥረት ተከስቷል። ይህንን ተከትሎም ሩሲያ ከፍተኛ የተባለ የበቀል እርምጃ እንደምትወስድ ተናግረዋል። መቼም ቢሆን የሩሲያን ግዛት ለማጥቃት ቢሞክሩ ምላሽ እንሰጣለን፣ ነገር ግን የኛ ጥቃት በብዙ እጥፍ የከፋ ይሆናል ሲሉ ፑቲን ከክሬምሊን ደጋፊዎች ጋር በነበራቸው ስብሰባ ላይ ተናግረዋል። የአውሮፓ ሀገራት የውጭ ጉዳይ ሚኒስትሮች በብራሰልስ በተናጠል በነበራቸው ስብሰባ ስለ ዩክሬን ፍላጎትና ሩሲያ በአውሮፓ ላይ ስለምታሳድረው ስጋት ተወያይተዋል። በዚህም ዘለንስኪ ክረምት ከመግባቱ በፊት ከአውሮፓ ሀገራት ጋር በመተባበር የዩክሬንን የአየር መከላከያ ማጠናከር ይፈልጋሉ። ሩሲያ ደግሞ በዚህ ወቅት ዩክሬናውያን የኤሌክትሪክ ኃይል፣ ሙቀትና ውሃ እንዳያገኙ ለማድረግ በአብዛኛው ጥቃቷን ታጠናክራለች ተብሏል። በሌላ በኩል ሩሲያ በኪየቭ ላይ አዲስ የባለስቲክ ሚሳኤል ጥቃት መፈጸሟን የከተማዋ ከንቲባ ተናግረዋል። ዩክሬን 9 የአውሮፓ ሀገራት ከሞስኮ የሚመጣውን የባለስቲክ ሚሳኤል ጥቃት ለመመከት ያለመ የአየር መከላከያ ጥምረት ይፋ ካደረጉ ከሰዓታት በኋላ ሩሲያ በኪየቭ ላይ አዲስ የባለስቲክ ሚሳኤል ጥቃት መፈጸሟን ተናግረዋል። ዜናውን ስናዘጋጅ ኤቢሲ ኒውስና አልጀዚራን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዘጋጀናቸው የቀን ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።